ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስና ትኩስ ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ መነጋገሪያ የሆነ እጅግ ልብ ሰባሪ አሳዛኝ የሆኑ ክስተቶችን እየሰማን እየቀጠልን እንገኛለን። ብዙዎቻችን ነገሩን በሰማን ጊዜ ብንደናገጥም ግራ ብንጋባም፣ ነገር ግን አንዳንድ ጊዜ በህይወት አጋጣሚ በሰው ልጆች ላይ የሚደርሱ በደሎችና አሳዛኝ የህይወት ክስተቶች እጅግ ልብ ሰባሪና አሳዛኝ አስደንጋጭ ሆኖም ይቀጥላሉ። ሶሻል ሚዲያዎች ላይ በመነጋገሪያነት የታወቀ ጉዳይ አለ። ሁላችንም ይህንን ጉዳይ የምናዳምጥና እስከ ፍጻሜው የምትከታተሉኝ ከሆነ እያንዳንዱን መረጃ ሙሉ በሙሉ አስደምጣችኋለሁ። ለዚህ ቻናል አዲስ ከሆናችሁና ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት መስጫ ሳጥን ላይ እንድታሰፍሩ በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ትኩስ ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። አንዳንድ ጊዜ የምናልፍበት ህይወት መንገድና ፈተና ነገሮችን እንድናቅና እንድንረዳ አስተዋዮች እንድንሆን ያስገድደናል። ዛሬ ላይ የሰማናቸው እጅግ ልብ ሰባሪ ነገሮች እንኳን ቢኖሩም፣ ነገር ግን አንዳንድ ጊዜ ብልህ የሆኑ ሴቶችና ነገሮችን የማድረግ አቅም ያላቸው ይገጥሙናል። ይህ ደግሞ በብዙ ፈተናዎች እንኳን የታጀበ ቢሆንም፣ ነገር ግን ነገሮችን የማድረግ አቅሟ እየጨመረና እየበረታ የመጣው በፈተና ውስጥ በማለፍ እንደሆነ ትናገራለችም። ሴቶች አንዳንድ ጊዜ በደል እንኳን ቢደርስባቸው ያንን በደል ረስተው ወደፊት የሚቀጥሉ ብዙሃኖች ናቸው። አንዳንዶቹ በወንድ ልጅ ሲደፈሩ፣ ሌሎቹ ደግሞ ጥቃት ሲደርስባቸውና አንዳንዶቹ ደግሞ እየወደቁ እየተነሱ ህይወታቸውን እየመሩ እንደሆነ መረጃዎች ያሳያሉ። ሴቶች የሚደርስባቸው ፈተና በየጊዜው ቢከብድም፣ ነገር ግን አንዳንድ ነገሮችን ውስብስብ የሚያደርገው በሚወዱ ሰዎች መከዳትና ዋጋ መክፈል ደግሞ ነገሮችን እጅግ ውስብስብ ያደርግባቸዋል። ፈተናዎች እየጨመሩ ቢመጡም አንዳንዶቹ በብርታት ነገሮችን ለማስቀጠል ሲታገሉና ነገ የተሻለ እንዲሆን ዋጋ እየከፈሉ እንደሚቀጥሉ በሁላችንም ዘንድ የታወቀ ጉዳይ ነው። ሴትነት እህትነትና እናትነት እንኳን ቢሆንም፣ ነገር ግን አንዳንዴ ፍቅረኛ ወይም ባል ብሎ የያዙት ሰዎች የሚያደርሱባቸው ጥቃቶችና ዋጋ መክፈሎች በብዙዎቻችን ዘንድ ልብ ሰባሪና አሳዛኝ ሆኖ ይቀጥላል። አንዳንዴ የሴት ልጅ በደልና ጥቃት እየተባለ የሚነገረው ነገር በከፊል እውነት እንደሆነ ሁላችንም የምናረጋግጠው ጉዳይ ነው። ታዲያ ትላንት ወደድኩሽ፣ አንቺን አፈቀርኩ፣ ካላንቺ ህይወት የለኝም ብለው ወደ ትዳር ዓለም የገቡ ሰዎች ታዲያ ቀን እየቆጠሩና አብሮ መኖር እየቀጠሉ ሲመጡ ምን አይነት ክፉ ነገርና ሐሳብ ቢመጣባቸው ነው ታዲያ እንደዚህ አይነት የከፋና የሚያስደነግጥ ነገር በሰው ህይወት ላይ የሚያመጡት? የብዙዎቹ ጥያቄ ነው። ትላንት አፈቀርኩሽ ያሉ ሰዎች ዛሬ ደግሞ ካልገደልኩሽና አንቺን ካላጠፋው ብሎ ህይወትን የሚመሩበት ህይወት መንገድ አንዳንዴ እንቆቅልሽ ሆኖ በብዙዎቻችን ዘንድ ይቀጥላል። ታዲያ ትላንት በፍቅር የወደደሽ ሰው ድንገት አንቺ ላይ ተቀይሮ ካልገደልኩሽና ካላጠፋውሽ ብሎ የሚለው ከአንቺ ባህሪ የተነሳ ነው የሚሉ ሰዎች እንኳን ቢበራከቱም፣ ነገር ግን አንዳንድ ጊዜ በወንዶች ዘንድ የሚታይ የባህሪ ችግር አለ። እየቆየ እያደረ የሚታይ ነገር ግን ትላንት የተደበቀ ማንነትና ባህሪ ይታይባቸዋል የሚሉ ሰዎችም ይበዛሉ። አንዳንዴ ሴቶች እንኳን ክፉ ባህሪ እንዳላቸውና የሚያስቆጣ ህይወት መንገድ እንኳን ቢኖርባቸውም፣ ነገር ግን አንዳንዴ አለፍ ብሎ የሚሰማ የወንዶች ባህሪና አሁን ደግሞ በኢትዮጵያ ውስጥ በየጊዜው የምንሰማቸውና በየሰዓቱ በየሚዲያው የሚንቀሳቀሱ ነገሮች እጅግ አሳዛኝና ልብ ሰባሪ ሆነው ይቀጥላሉ። ሴቶች ላይ ጥቃት ደረሰ፣ እንዲና እንዲያ ሆነባት የሚሉ መረጃዎችና ዜናዎች ፍርድ ቤቱን አጨናንቀውታል፣ ግራ እያጋቡ ይቀጥላሉ። ታዲያ ነገሮች ውስብስብ የሚሆኑት ከዚህ መነሻ ጀምሮ ነው። መጀመሪያ የተዋወቀችው ሰው ረዳትና አጋዥ ከሷ ጋር ሆኖ ህይወትን ለመቀየር ዋጋ ሊከፍል የተዘጋጀ ሰው እንደነበር ትናገራለች። ቀጥሎ ደግሞ የአሲ ሰውየው ባህሪ እየተቀየረና ፈተና ህይወቷ ላይ እየጨመረ እየበዛ እንደመጣም ትናገራለች። ታዲያ ይሄ ሰው ደግሞ ከማግባቷ በፊት የፖሊስ ስራ እየሰራ እንደሆነ ወይም ፖሊስ እንደሆነ ትናገራለች። ታዲያ ፖሊስ ሆኖ የህግ አዋቂ ሆኖ በዚህ ልክ እንዴት እሷ ላይ ሊጨክን ይችላል? ምን አይነት መነሻና ፍንጭ ቢኖረው ነው ይህን ሁሉ በደል ያደረሰባት የሚሉ ሰዎች እየተበራከቱ ይመጣሉ። ህግ አዋቂ የሆነ ሰው ወይም ህግን የሚያከብር ሰው በዚህ ልክ ዝቅ ማለቱ ብዙዎችን ቢያስቆጣም፣ ነገሮች እንኳን ቢያሳዝኗትም፣ ነገር ግን አለፍ ብሎ የተሰሙ የነበሩ ነገሮች እጅግ አሳዛኝና ከሰው ልጆች
ልጆች የማይጠበቅ ክፉ ባህሪ እንደሆነ እየተነገረ ይመጣል። አንዳንዶቹ ይገባታል፣ ሴት ልጅ ክፉ ናት፣ ማንም ሊራራላት አይገባም የሚሉ ሰዎች በዚህ በኩል ተሰለፉ። ሌሎቹ ደግሞ በዛኛው ወገን ምንም ያክል እሷ ብታጠፋም በዚህ ልክ መጨከኑ ተገቢ አይደለም ሲሉ ይደመጣሉ። ቀነኒ አዱኛን የሰማችሁም ያያችሁም ስለ ህይወቷም የሰማችሁ ሰዎች ያለቀሳችሁም ያዘናችሁም እንዳላችሁ ግልጽ ነው። ከሞቷ በኋላ ብዙ መረጃዎች ወጡ። በእሳቱ የተደበደበችና እየተረገጠች ዋጋ እየከፈለች እሱ ጋር እንደቆየችና በዚህ ፈተና መካከል አብራ ለምን እንደቆየች ጥያቄ እንኳን ቢፈጠርባቸው ቤተሰቦቿም ለማስታረቅ እየሞከሩ ድንገት ህይወቷ እንዳለፈና ለአንዴና ለመጨረሻ ጊዜ እንዳሸለበች መረጃዎች ይወጡ ቀጠሉ። ይህንን ተከትሎ እኔ አልገደልኳትም ብሎ አንዱዓለም ጎሳ ቢከራከር ታዲያ ማን ገደላት የሚለው ነገር በብዙዎቹ ዘንድ እስካሁን ድረስ እንቆቅልሽ ሆኖ መልስ ያጣ ጉዳይ ሆኖ ይቀጥላል። ታዲያ አንዳንዶቹም ገድሏት የለ እንዴ ከዛ ውጪ ደግሞ ተፈቶ እየተዝናና እየተንቀሳቀሰ ነው ብሎ እየተናገሩ ያሉ ሰዎች አሉ። እስር ቤት የነበረው ቆይታ አብቅቶ በፍጥነት ደግሞ ወደ ዘፈን ስራው ተመልሶ እየሰራ እንደሆነ አንዳንዶቹ ሲያወሩ የሰማነው ያስተዋልነው ጉዳይ ነው። ይህንን ተከትሎ አንዳንዴ በህይወት አጋጣሚ በሰዎች ልጆች ላይ የሚደርስ ፈተና እጅግ ከባድ እንደሆነ ይታወቃል። እቺ ጀግና ሴት ደግሞ የሰራችውና ያሳየችው እጅግ የሚያስገርምና የሚያስደንቅ ህይወት መልክና እንቅስቃሴ እንዳለ ይነገራል። ሶሻል ሚዲያዎች ላይ ይህንን የሷን ዜና የሰሙ ሰዎችና መረጃው በተንቀሳቀሰ ሰዓት የሰሙ ሰዎች እጅግ አስደንጋጭ እንደሆነ ተናገሩ። ሶሻል ሚዲያዎች በሷ ንግግርና ሀሳብ ተጨናነቁም። እጅግ የሚያሳዝነው ነገር ደግሞ የደረሰባት በደል ብቻ ሳይሆን ወንጀለኛውን ለማስያዝ ወይም በደል አደረሰባት ተብሎ የተነገረውን ሰው ለማስያዝ የሄደችበት ርቀት በብዙዎቹ ዘንድ የተደነቀም የሚያስደንቅም ሆኖ የሚቀጥል ጉዳይ ሆኗልም። ትላንትና በደል ደረሰብኝ ብላ ስትናገር የሰሙ አብሯት የነበሩ ሰዎች እንዳሉ ይታወቃል። ታዲያ ይህንን ተከትሎም እንዴት ከእስር ቤት ሊወጣ ቻለም፣ እንዴት በዋስ ሊፈታ ቻለ የሚሉ ሰዎች ጥያቄ ቢፈጠርባቸውም ታዲያ በእስር ቤት ሆኖ በነበረበት የህይወት መንገድ ውስጥ ስራው የፖሊስነት ስራ እንደሆነና ብዙ ወዳጆች እንዳሉት ማሰብ አይከብደንም። ይህንን ተከትሎ በተደጋጋሚ እቺ ጀግናና ብርቱ ሴት ፈተናዎች ውስጥ አልፋ በእሳት ውስጥ አልፋ እንዲታሰርና በሕግ ፊት እንዲቀርብ ስታደርግ በተደጋጋሚ ስታወራ የነበረችው አንድ ጉዳይ አለ። እሱ እጅግ ረጅም ነው። ብዙዎች ጥንቃቄ ማድረግ አለባቸው፣ እኔ ነገ ተፈቶ እንዳይገለኝ እፈራለሁ ስትል በተደጋጋሚ ጩኸቷን ስታሰማና ጥበቃ እንዲደረግላት ስትጮህ ብዙዎቹ ነገሩን ከሶሻል ሚዲያ በላይ አዲስ ነገር ለመፍጠር አልታገሉም። ጉዳዩ በፍርድ ቤት እንኳን የተያዘ ቢሆንም ትላንት በዋስ የተፈታ ሰው ደግሞ ፖሊስ የሆነ ሰው ታስሮ ይቀራል ብሎ ማሰብ እጅግ በብዙዎቻችን ዘንድ ፈታኝ ነው። ልዩ ጥበቃ ለልጅቷ ካልተደረገላት ዋጋ እንደምትከፍል በተደጋጋሚ ስትናገርና ቤተሰቦቼንም እኔንም ይጨርሳል ብላ ስትናገር የሰማነውም ያየነውም ጉዳይ ነው። ታዲያ ይህን ተከትሎ መረጃዎች ቢንቀሳቀሱም አለው ባይገኝም ነገር ግን ጉዳዩ ወደ ፍርድ ቤት እንዳመራና ከቻላችሁ አዲስ አበባ እንዲታሰር አድርጉ እዛ ከሆነ ይወጣል ስትል መናገሯ ከቀናቶች በፊት የተሰማ ጉዳይ ነው። ታዲያ ይህንን ተከትሎ ብዙዎቹ እጅግ አሳዛኝና ግራ የሚያጋባ ነገር እያነሱም ይገኛሉ። አሁን ባለው መረጃ መሰረት ደግሞ እንደገና የክስ ፋይሉ ተከፍቶ የ8 ዓመት ፍርዱ ተገቢ እንዳልሆነ ተነግሮ እንደገና ጠበቃ ተቀጥሮላት አዲስ መረጃዎች ወጥቶ ደግሞ ከሱ እንደገና እንደተጀመረ እየተነገረም ይገኛል። በጥቂቱ የግድያ ሙከራ ከ25 ዓመት በላይም ሊያስፈርድ የሚችል ጉዳይ እንደሆነ ጠበቃዎች ከጎኗ ሆኖ አሁን ባለው ሁኔታ እየተከራከሩ ይገኛሉ። ክሱ እንደገና ተከፍቶ የ8 ዓመት ፍርዱ ትክክል እንዳልሆነ ተነግሮ እንደገና ክሱ ደግሞ ካለበት ከተማ ወደ አዲስ አበባ እንዲዘዋወር ከጎኗ ሆኖ ጠበቃዎች እየሰሩ እንደሆኑ እየተነገረ ይገኛል። ተከትሎ ደግሞ ለሷ ደህንነት ሲባል አንዳንድ ጥበቃ እንዲደረግላቸውና የራሷ መኖሪያ ቤት እንዲሰጣት እንቅስቃሴ እንደጀመሩም እየተነገረ ይገኛል። አሁን ባለው ሁኔታ ኢራንና አሜሪካ በገቡበት ሰጥ አገባ መካከል አንድ ከባድ ወንጀል ሰርቶ ኢራን እስር ቤት የሚገኝ አንድ አሜሪካዊ ዜግነት ያለው ሰው ዛሬ ከእስር ቤት ድንገት ማምለጡ ተሰምቷል። ይህን ተከትሎ የኢራን መንግስት መግለጫ ቢያወጣም በአሜሪካን አገር ወይም የአሜሪካን ዜግነት ያላቸው ግለሰቦች ሁሉም ከእስር ቤት እንዳይወጠፉና ጥንቃቄ ተደርጎባቸው እንዲጠበቁና እነሱ በኩል ለመንግስት ምላሽ ሊሰጥ እየተዘጋጀ እንደሆነ መረጃዎች ተሰምቷል። ይህንን ቀድሞ የሰማ አንድ ግለሰብ የአሜሪካን ዜግነት እንኳን ቢኖረውም ድንገት ከእስር ቤት አምልጦ መጥፋቱን መረጃዎች ተሰምተዋል።
አሁን ባለው ሁኔታ ክሱ ከፍርድ ቤት ወደ አዲስ አበባ እንደተዘዋወረና በዚያ መካከል ደግሞ ጠበቆች ከትዕግስት ጎን በመቆም እንደገና ክስ ፋይሉ እንዲከፈትና 8 ዓመት የተፈረደው ትክክለኛ ፍርድ እንዳልሆነ ቢያንስ ከ25 ዓመት በላይ የሚያስፈርድ ስለሆነ ክሱ ወደ አዲስ አበባ ዞሮ እንደገና መታየት እንዳለበት እንደገና እንቅስቃሴ መጀመር እንዳለባት መክሯትም አሁን አዲስ አበባ ፋይል ተከፍቶ እንደገና የክስ ደብዳቤና ሐሳብ እንደተጀመረ መረጃዎች ወጥተዋል። ይህን ተከትሎ ደግሞ ልዩ ጥበቃ እንዲደረግላት ደግሞ የቤት ስጦታ ሊሰጣት እንደሆነ መረጃዎች ወጥተዋል። ይህን ተከትሎ በተደጋጋሚ ስጋቷን ስትናገር እንደነበረች ቢታወቅም ነገር ግን አሁን ባለው ሁኔታ ያለምንም ስጋትና ፍርሃት ጠበቆች እንኳን ተመድቦላት የሴት ልጅ ጥቃት በሷ እንኳን ምስክር እስከሚሆን ድረስ መብቃት እንዳለበትም ትምህርት መስጠት እንዳለባት እየተነገረም ይገኛል። ይህን ተከትሎ ክሱ እንደገና በመጀመሩ ምን ተሰማችሁ? በመቀጠል ደግሞ ቤት ሊሰጣት እንደሆነ መረጃዎች ወጥተዋል። እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩም።